ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦች እንግዲህ ትላንት አላገኟችሁም። በጣም ከአቅም በላይ በሆነ ምክንያት ነው ያልተገኘሁት። ቤተሰቦቼ ትላንት ከፉልሃሙ ጨዋታ በኋላ ስለ ጨዋታው የምናይበት ብዙ ነገሮችን የምናወራበት ፕሮግራም ይሆን ነበረ። ጠበቃችሁኝ ለነበራችሁ ወደ ቻናሌ ተከታዮች በሙሉ እጅግ ከልብ ይቅርታ ጠይቃለሁ፣ ከአቅም በታች በሆነ ምክንያት ስለቀረው ቤተሰቦች። ዋናው ነገር ግን ዩናይትድ ማሸነፉ ነው። በጣም ጣፋጭ የሆነች ድል ነው። ከፉልሃም ላይ የተቀናጀ ነው። በጣም ድራማ የሆነ ጨዋታ ነው። ያንን ጨዋታ ዛሬም ማየታችን አይቀርም። ስለ ጨዋታው በጥልቀት ለማውራት ሳይሆን በተለይ ቡድኑ ላይ ስለመጡ ለውጦች እና እዛ ጨዋታ ላይ ስለተከሰቱ ሞመንቶች ነው የምናተኩረው። ቤተሰቦቻችን በተለይ ሼሽኮን ሰል ሁኔታ እናያለን። ፕላስ የኮቢ ሜኖም ጉዳይ እያስገረመ ነው የመጣው። የብሩኖ ፈርናንዴዝንም አንዳንድ ነገር እናነሳለን። ብቻ ስለ ጨዋታው ዛሬም ቢሆን ስሜታችን ዘግይተንም ቢሆን ስሜታችንን እንገልጻለን። እናንተም ሀሳብ አስተያየቶቻችሁን ስለ ጨዋታው የተሰማችሁን ከወዲሁ በኮሜንት ላይ ማስቀመጥ ትችላላችሁ። ከዛ ውጪ በአጠራጠር ያሉ ዜናዎች አሉ። ዝውውሮችን በተመለከተ በአንድ ተጫዋች ስለመልቀቁ ሼሌሲ ትላንት ሃትሪክ ስለመስራቱ አወራችኋለሁ። ከዛ ውጪ ተአማኙ ዴቪድ ኦርንስተን ስለ ዩናይትድ የዝውውር ቀጣይ እቅዶች የተናገረው የስካይ ስፖርት ንግግር አለ። ምን አለ የሚለውንም እሱንም እንዲሁ ለነገራችሁ እሞክራለሁ። ብቻ አብራችሁኝ ሁሉ ቤተሰቦቻችን ላይክ ስለምታደርጉ፣ ሼር ስለምታደርጉ እንዲሁም ኮሜንት ላይ ሀሳባችሁን ስለምታሰፍሩ እጅግ ከልብ ነው ማመሰግነው። መልካም ቆይታ። ትላንት ባንገናኝም ቤተሰቦች ያው ስለ ጨዋታው መለስ ብለን ደግሞ አንዳንድ ነገሮችን ማየታችን የሚጠበቅ ነገር ነው። ትላንትም ስላልተገናኘን አንዳንድ ሀሳቦችን እንደው በደንብ በጥልቀት ባንገባም ስለ ጨዋታው ግን እናነሳለን እና የኦልትራፎርዶ ዩናይትድ ድል ሶስተኛ ተከታታይ ድሉ ነው በማይክል ካሪክ ስር የሚፈተንበት ጨዋታ ነው ተብሎም እንዲሁ ሲጠበቅ ነበር። የፉልሃም ጨዋታ ከሌሎቹ ዩናይትድ ካሸነፋቸው ቡድኖች በአቀራረብ ደረጃ ይለያል። ለዩናይትድ አስቸጋሪ ጨዋታ ነበረ፣ ተመልክታችኋል። ቤተሰቦቻችን 2-0 እየመራን ቢሆንም ግን በመጨረሻ በተቆጠሩበት 2 ጎሎች ምክንያት የመጨረሻዎቹ ደቂቃ የጭንቀት ደቂቃዎች ነበሩ። ሲጠበቅ እንደነበረው ፉልሃም በጣም አስቸጋሪ ቲም ነው። በነገራችሁ ላይ ኦርጋናይዝድ የሆነ በደንብ ሴታፕ አድርጎ የሚጫወት ቡድኑ ምን ማድረግ እንዳለበት በጣም ጠንቅቆ የሚያውቅ ቡድን ነበረ የማርኮ ሲልቫው ፉልሃም። ይህንን ብዙዎች እንደው ምናልባት ማይክል ካሪክ ፌልድ ሊያደርግ ይችላል እና ሊከብደው ይችላል። ትክክለኛ መፈተኛው የማይክል ካሪክ ሲቲ እና አርሰናል የመሳሰሉ ትላልቅ ቡድኖችን በፕሪሚየር ሊጉ ማሸነፍ ቢችልም ግን የፉልሃም አይነት ጨዋታዎች ደግሞ በጣም ወሳኝ ናቸው። ዩናይትድ በምን አይነት መልኩ ይጨርሳቸዋል እነኚህን ጨዋታዎች ተብሎ ሲጠበቅ ነበር። ብዙ ነጥቦችን ጥሏል። እንደ ፉልሃም አይነት አቬሬጅ የሆኑ ቡድኖች ኦፍኮርስ አቬሬጅ ስል ፉልሃምን እንደው በጣም የወረደ ቲም አድርጌ መቁጠሪያ አይደለም። ቤተሰቦቻችን ግን ያው ከሌሎቹ ትልቅ ቡድኖች አንጻር በአማካይ ማዕከለኛ ቡድን ነው ብለን የምንጠራቸው ከወገብ በታች ያሉ ቡድኖችን ሲገጥም ዩናይትድ እጅግ ይቸገር ነበር። አላቅም የሜንታሊቲ ጉዳይ በአሞሪም ጊዜ ወይ አሳንሶ ይገባል። ተጫዋቾቻችን እንደ ትልልቅ ቡድኖች እንደዚህ ወይ ስፔስ ብዙ ያገኙ ይሆናል። ሜንታሊቲያቸው በራሱ ዝግጁነታቸው ለትንሽ ቲም ሲሆን እና ለትላልቆቹ ቶፕ 6 ቡድኖች ሲሆን ፍጹም የተለየ ነው። እንደውም አንድ የደረጃ ሰንጠረዥ አይቼ ነበር፣ በጣም ያስገርመኝ ማለት ነው። ዩናይትድ ከቶፕ 6 ቡድኖች ጋር ያደረጋቸውን ጨዋታዎች ብቻ ወስዳችሁ የእንግሊዝ ፕሪሚየር ሊግን የደረጃ ሰንጠረዥ ብትሰሩ ከሊጉ ዩናይትድን የሚያክል ብዙ ነጥብ የሰበሰበ ቡድን የለም። ሊጉን ይመራል። ከቶፕ 6 ክለቦች ጋር ብቻ የተደረጉ ጨዋታዎችን የምትወስዱ ከሆነ ማለት ነው ቤተሰቦቻችን እና ይሄን ስታት ሳይ ቡድኑ የቶፕ 6 ቡድኖች ብዙ አያሰጉትም ማለት ነው። ለዩናይትድ ይበልጥ አስቸጋሪ የሚሆኑበት ቡድኖች ከወገብ በታች ያሉ ቡድኖች ብዙ እንግዲህ ስፔስ የማይሰጡ በጣም ጥቅጥቅ ብለው የሚከላከሉ በሎ ብሎክ የሚጫወቱ ቡድኖች ቲሙን ምንጊዜም ቢሆን ያስቸግሩታል። ቤተሰቦቻችን አሁን ያንን ነገር ነው ማለት ነው እንግዲህ ማይክል ካሪክ ከትላንት ወዲያ ፉልሃምን በማሸነፍ መቅረፍ የቻለው
ይሄ ደግሞ ጥሩ ተነሳሽነት ይመስለኛል። ሌሎች ቀጣይ ጨዋታዎችንም ለማሸነፍ ይረዳዋል ዩናይትድ ይሄ ሚድ ቴብል ላይ ያሉ ቲሞችን ለምሳሌ ዩናይትድ ከቶፕ ሲክስ ጋር በተደረጉ ቡድኖች ቶፕ ሲክስ ስል ከዩናይትድ ውጭ አርሰናል፣ ማንቸስተር ሲቲ፣ ቼልሲ፣ ሊቨርፑል እና ቶተንሃም ባደረጉት የእርስ በርስ ጨዋታ ስድስቱ ስናይ ዩናይትድ 17 ነጥብ ሰብስቧል። 17 ነጥብ 7 ጨዋታ አድርጎ ማለት ነው። አርሰናል 9 ነጥብ ብቻ ነው የሰበሰበው። ልብ በሉ 9 ነጥብ ብቻ የሰበሰበው። ዩናይትድ ከሊጉ ከቶፕ ሲክስ የእርስ በርስ ጨዋታ አናት ላይ ነው የሚገኘው። ማንቸስተር ሲቲ 6 ጨዋታ ነው ያደረገው ከቶፕ ሲክስ ቡድኖች ጋር። ባለፈው ግን የቶተንሃምን ጨዋታ እዚህ ላይ አልተደመረም። የባለፈው ሳምንት ጨዋታ አልተደመረም። ቤተሰቦች ሲቲ 8 ነጥብ ሰብስቧል። የቶተንሃሙን ብትደምሩለት 9 ነው የሚሆነው። ቼልሲ እንዲሁ 8 ነጥብ ብቻ ነው የሰበሰበው። ሊቨርፑል 7 ነጥብ ሰብስቧል ከቶፕ ሲክስ ቲሞች ጋር። እንዲሁም ቶተንሃም የባለፈውን የሲቲን አቻ ስደምሩለት 5 ነጥብ ሰብስቦ ቶተንሃም ዝቅተኛው 5፣ ማንቸስተር ዩናይትድ ግን ከፍተኛውን 13 ነጥብ በመሰብሰብ እርስ በርስ ትልልቆቹ ቡድኖች ካደረጓቸው ጨዋታዎች ዩናይትድ በቀዳሚነት የተቀመጠ ቡድን ሆኗል ማለት ነው። አሁን ይሄ የሚነግረን በጣም ግልጽ የሆነ መልእክት አለ። ዩናይትድ ከትላልቅ ቡድኖች ጋር በቂ የሆነ ዝግጅት ያደርጋል። በቂ የሆነ የአእምሮ የስነ ልቦና የካራክተር ጨዋታውን የማሸነፍ ጉጉት ይዞ ወደ ሜዳ ይገባል። ለዛ ነው አርሰናልን ያሸንፈው፣ ሊቨርፑልን ያሸንፈው፣ ቼልሲን ያሸንፈው፣ ማንቸስተር ሲቲንም እንደዚሁ ያሸንፈው ቡድኑ። እንደ ፉልሃም ያሉ ጨዋታዎችን ማሸነፍ ደግሞ የሚሰጠው ፍጹም የተለየ ትርጉም ደግሞ አለ። ይሄን በአሞሪም ስር ብዙ ነጥብ ጥሎ የቡድኑ ዋነኛ ድክመት መሆኑን አሳይቷል። ትላልቅ ቡድኖችን ማሸነፍ ደግሞ በካሪክ ስር ብቻ ሳይሆን በአሞሪም ስር ዩናይትድ ማድረግ የሚችለው ነገር እንደሆነ በግልጽ አሳይቷል ማለት ነው እና የፉልሃሙ ጨዋታ ውጤት ትርጉም እጅግ በጣም ከምታስቡት በላይ ለማንቸስተር ዩናይትድ ተጫዋቾች ትልቅ ተነሳሽነት የሚሰጥና እንደሆነ ወደኋላ መለስ ብዬ ሳስበው ቤተሰቦቻችን ሁል ጊዜ ወደኋላ እየተመለስኩኝ የምቆጭባቸው ጨዋታዎች አሉ። ከዚህ በፊት ነግሬያቸዋለሁ። የኤቨርተን ጨዋታ፣ የበርንሌይ ጨዋታ አሁን የተጫወተን እንዲሁ ያደረግነው በቅርቡ የጣልናቸው ነጥቦች ብታስቡ ከሌድስ ዩናይትድ ጋር አንዳቸው የወጣንበት ጨዋታ፣ የወልቭሱ ደግሞ በተለይ በኦልድ ትራፎርድ እንደዚሁ ነጥብ የጣልንበት ጨዋታ። እስቲ እነኝን ጨዋታዎች በአጠቃላይ ዩናይትድ እንደው አሸንፎ ቢሆን አትሊስት ከ6 እስከ 8 ነጥብ ይወስድ ነበር። ከነኝ ከ6 እስከ 8 ነጥብ ወሰደ ማለት ደግሞ አሁን ከአርሰናል ጋር ያለው የነጥብ ልዩነት ኦልሞስት ወደ 4 ወይ ደግሞ ሚኒመም ወደ 6 ይሆን ነበር ማለት ነው። እነኛን ጨዋታዎች ዩናይትድ አሸንፎ ቢሆን ኖሮ አሁን ወደኋላ ተመልሶ በቢሆን ማውራት ኢፍ እያሉ ማውራት በጣም ትንሽ ከባድ ነው። ግን ቲሙ ፖቴንሻሉ ነበረው ማለት ነው። አያችሁ አቅሙ ነበር። በአሞሪም ስህተት ነው፣ በተጫዋቾቻችን ድክመት ከአቅም በታች መጫወት በሉት ብቻ በወቅቱ በነበረው ይሄ ቶክሲክ በነበረው ኢንቫይሮንመንት ጥሩ ባለሆነው የቡድኑ ድባብ አይ ቲንክ የዩናይትድ ነጥብ ማግኘት ያለባቸው ጨዋታዎችን ዩናይትድ ነጥብ ተነጥቋል። በራሱ ችግር ምክንያት ነው፣ በሌሎች ክለቦች እኮ አይደለም። ከቤተሰቦቻችን አሁን ያለው ሜንታሊቲ ቢኖር ያኔ አሁን ያለው ፍሌክሲቢሊቲ ቢኖር ከአሰልጣኙ አንጻር እና ተጫዋቾቻችን በጣም ደስተኛ ሆነው በሚወዱት ቦታ ላይ ቢጫወቱ ኖሮ እኔ 100% እርግጠኛ ነኝ እነኚህን በጣም ዝርክርክ ሆነን አለባሌ ነጥቦችን የጣልባቸውን ጨዋታዎች ዩናይትድ የተሻለ ነጥቦችን መሰብሰብ ይችል ነበር። ስለዚህ እኔ ከ8 እስከ 10 ነጥቦችን ዩናይትድ በዘፈቀደ በአሞሪም በተለይ ስህተቶች ምክንያት በአሰልጣኙ ግትርነት ምክንያት ከተጫዋቾቹ ጋር በፈጠረው አለመግባባት ምክንያት እና የተወሰኑ ፋቨር የሚያደርጋቸው ተጫዋቾች ላይ ብቻ ትኩረት አድርጎ ይሄ ግትር የሆነ ፎርሜሽኑን በመጠቀሙ ምክንያት አሰልጣኙ ስራውን አሳጥቶታል። ዩናይትድንም እኔ ከ8 እስከ 10 ነጥቦችን አሳጥቷል ብዬ ነው ማስበው። አሁን ይሄ ነጥብ ቀላል ነጥብ አልነበርም። ዩናይትድን ቶፕ 4 ገብቶ ለማጠናቀቅ ኮምፎርታብሊ የሚያስቀምጠው ነጥብ ከአርሰናል ጋር ኢቨን ለፕሪሚየር ሊጉ ዋንጫ እንደው መፎካከር የሚችል ዩናይትድ ይሆን ነበር። አሁን በነበር ማውራት ቤተሰቦቻችን አግባብ አይደለም። እንደው ያለፈውን ስህተቶቻችንን ለማየት ካልሆነ በስተቀር ማለት ነው። ባለፉት ነገሮች መቆጨትም ይሄን ያህል አግባብ አይደለም። ግን ሩበን አሞሪም 37 ጨዋታዎችን በማንቸስተር ዩናይትድ በፕሪሚየር ሊጉ ካደረገ በኋላ ነው 3 የፕሪሚየር ሊግ ጨዋታዎችን በተከታታይ ማሸነፍ እየቻለው ማለት ነው። 37 ያህል ጨዋታዎች ፈጅተውበታል። ማይክል ካሪክ ግን በ3 የፕሪሚየር ሊግ ጨዋታዎች ብቻ ነው በተከታታይ 3 ማሸነፍ የቻለው በመጀመሪያዎቹ 3። ሩበን አሞሪም ግን በ37 ጨዋታ ድረስ መጠበቅ ነበረበት። 3 ተከታታይ ጨዋታ በዩናይትድ
ድል ለማድረግ ማለት ነው እና ይሄ አንዱ ልዩነታቸውን እንደዚሁ ያሳያቸዋል ማለት ነው። ፕላስ ማይክል ካሪክ ያሸነፋቸው ቲሞች ደግሞ በጣም ከፍ ያሉ ናቸው። አርሰናል አንደኛ ነው ያሸነፈው። ፕላስ ደግሞ ያሸነፈው ሌላው ቲም ማንቸስተር ሲቲ ነው። ሌላኛው ደግሞ ፉልሃምን በራሱ በጣም ቀላል ቡድን አይደለም። ሻምፒዮንስ ሊግ የሚፎካከር ቡድን ነው። ፉልሃምን ቢሆን 7ኛ ደረጃ ላይ ያለ ቡድን ነው። ፉልሃምም እንዲሁ ማሸነፍ ቻለ ማለት ነው እና ክሬዲት ልንሰጠው የሚገባ ትልቅ ትልቅ የሆነ ውጤት ነው። እድልም ከኛ ጋር ነበር እውነት ለመናገር በፉልሃሙ ጨዋታ። ምክንያቱም ማንቸስተር ዩናይትድ ልክ እንደ አርሰናሉ ጨዋታ ቶሎ ነው ሪያክት ያደረገው። እየመራ በነበረበት ወቅት ነጥብ ይዞ ወጣ ብለን እያሰብን በነበረበት ሰዓት ነው ሳናስበው ጎሎች ተቆጥረውብን ወደ አቻ ውጤት የተቀየረው። ግን ይሄ የአቻ ውጤት ተጫዋቾቻችንን አልበገርም። ይሄ ትልቅ ትርጉም አለው። ተጫዋቾች ጎል ከተቆጠረብን ወይ አቻ ከሆንን በኋላ ሌላ ጎል ለማስቆጠርና ጨዋታውን አሸንፎ ለመውጣት የነበራቸው ስነ ልቦናዊ ዝግጅት ጥሩ ስለነበረ ነው ዩናይትዶች ማሸነፍ የቻሉት። ተቆጥሮብን እንኳን አሸንፈን መውጣት እንችላለን የሚል የአእምሮ ጥንካሬ ስለነበራቸው ይሄን የአእምሮ ጥንካሬ ተጠቅመው ነው የአርሰናሉን ጨዋታ ጎል ከተቆጠረብን ከደቂቃዎች በኋላ ብዙ አልቆዩም። ኦልሞስት ወይ 1 ወይ 2 ደቂቃ ነው የቆዩት። ወዲያውኑ ምላሽ በመስጠት ቡድኑ ውጤት ይዞ እንዲወጣ ያደረጉ ተጫዋቾቻችን ናቸው ማለት ነው። ኢቭን የተቃራኒ ቡድን ደጋፊዎች ጨፍረው ባልጨረሱበት ሁኔታ ነው የዩናይትድ ተጫዋቾች በሼሽኮ አማካኝነት በፉልሃሙ ጨዋታ ወዲያው ምላሽ የሰጡት። ለዛም ነው የጨዋታውን ውበት እንደው በጣም ወደ ልዩ ደረጃ ያሸጋገረው ይመስለኛል። አርሰናሉም የፉልሃሙም ጨዋታ የአርሰናሉም ጨዋታ ዕለት ማቲያስ ኩኛ ያስቆጠራት ጎል ወዲያው ለአርሰናሎች ጎል ምላሽ የሰጠችና ዩናይትድን ወደ ድል የመለሰች ነበረች ማለት ነው እና ይሄ ነገር ይሄ ፖዘቲቪቲ ዝም ብሎ የመጣ ፖዘቲቪቲ አይደለም ለማለት ነው። ቤተሰቦች አሁን የታዘብኩት ከዩናይትድ ያለፉት 3 ጨዋታዎች ይሄንን ነው። አሁን ይበልጥ የታዘብኩት ከባለፉት 3 ጨዋታዎች ሩበን አሞሪም ምን ያህል ትልልቅ ስህተቶችን ሲሰራ እንደነበር በማንቸስተር ዩናይትድ ቤት ጨዋታዎች ባለፉ ጨዋታዎችን ባደረግን ባሸነፍን ቁጥር የሩበን አሞሪም ስህተት የቱ ጋር እንደነበር እኛ እንደ ተመልካች ከሩቅ ሆነን በቴሌቪዥን ስናየው አሰልጣኙ በጣም ይጥራል፣ ቡድኑ ውጤታማ እንዲሆን ይለፋል። ኦፍኮርስ ኦቨር ይጨነቅ ነበረ። ይሄ ጭንቀቱ ተገቢ አይደለም ብለን ስንል ነበር። ግን ከጀርባ የተጫዋቾችን ስሜት እያንዳንዱ ተጫዋች ስለ አሞሪም ምን ፊል ሊያደርግ እንደሚችል እና ምን እንደሚሰማው በግልጽ አናውቅም ነበር። ይሸውዱናል ብዙ ጊዜ ማለት ነው ቤተሰቦቻችን። ማን ቅሬታ እንዳለው በዩናይትድ ስኳድ ውስጥ ማን ደግሞ በአሰልጣኙ ደስተኛ እንደነበረ በደንብ መለየት አትችሉም። ለእኛ ለተመልካች በጣም አስቸጋሪ ነበር። ግን ተጫዋቾች ውስጥ ለካ ይሄ የታፈነ የሩበን አሞሪምን አሰለጣጠን ያለመውደድ በአሰልጣኙ ላይ ብዙ ጥያቄ እንዳላቸው ኢቨን ያሳዩበት 3 ጨዋታ ሆኖ ነው ለእኔ ያለፈው። ይበልጥ አሞሪምን ኤክስፖዝ ያደረገ ማለት ነው። ኤክስፖዝ ነው ያደረገው አሞሪምን። ምክንያቱም ማይክል ካሪክን አይተነዋል። ፍጹም ደስተኛ ነው። አሚን ማይክል ካሪክ ከመጣ በኋላ ካዛሜሮ ፍጹም ደስተኛ ነው። በማይክል ካሪክ ቅጥር አብዛኛው ዩናይትድ ተጫዋቾች በጣም ደስተኛ ናቸው። ለአሰልጣኙ ለመፋለምና እስከ መጨረሻ ያላቸውን ነገር ለመስጠት በጣም ዝግጁ ናቸው። አንደኛ ካሳሜሮ ደስተኛ ነው። ከእያንዳንዱ ጎል ጀርባ እንዴት አድርጎ ማይክል ካሪክን ሄዶ እንደሚያክፈው ተመልክታችኋል። በጣም ሃፒ ነው። በቡድኑ ውስጥ የበኩሉን ለማድረግ አሲስት በማድረግ ጎል በማስቆጠር ካሳሜሮ የጨዋታው ኮከብ እስኪባል ድረስ ማለት ነው። አሁን ያለበት ፎርም በጣም በጣም የሚገርም ነው። ኮቢ ሜኖን ተመልከቱ። ስለዚህ ልጅ እኔ ብዙ አሁን ላወራ አይደለም። ቤተሰቦቻችን ያለፉት 3 ጨዋታዎች በራሳቸው ብዙ ይናገራሉ ስለ ሜኖ ምን ያህል የተበደለ ተጫዋች እንደነበር። እንደው የአሰልጣኞች ክስና ፍርድ ቤት ቢኖር ሩበን አሞሪም ፍርድ ቤት ሊቀርብ ይገባል። ኮቢ ሜኖ ላይ በፈጸመው ነገር ቤተሰቦቻችን ኮቢ ሜኖ ላይ በፈጸመው ነገር በወቅቱ ስናምን ነበር እኛም በቃ ይሄ ልጅ አሞሪም በሚፈልገው ያጫወት ሲስተም አይሆንም ለአሰልጣኙ። ምክንያቱም ቅልጥፍና የለውም፣ ፍጥነት የለውም፣ የአካል ብቃት ጥንካሬ የለውም። ሜይ ቢ ምናልባት አሰልጣኙም ልክ ይሆናል ብለን ኢቨን የሆነ ወቅት ለአሰልጣኙም ቢሆን እንደ መከራከር ሀሳብ አንስተን ነበር። ግን ልጁ አንገቱን ደፍቶ አሰልጣኙን መተቸት መውቀስም አልፈለግም። ያው በወንድሙ አማካኝነት ያቺ ፍሪ ኮቢ ሜኖ የምትለዋን ቲሸርት እንድትገለጥና መነጋገሪያ እንዲሆን አደረገ እንጂ ጠንክሮ ሲሰራ ነበር። በተለይ ጂም ላይ በጣም ጠንክሮ ሲሰራ ነበር፣ የግል አሰልጣኝ ቀጥሮ ማለት ነው። ይሄ ሁሉ በደል ሲፈጸምበት በነገራችሁ ላይ
ተጫዋቹ ብቻ አይደለም በጣም ከፍተኛ ቅሬታ ውስጥ የሚገባው ተጫዋቾቹ በራሱ አሞሪምን ይታዘቡታል። በነገራችሁ ላይ ተጫዋቾቹ በራሱ እነ ብሩኖ ፈርናንዴዝ እነ ካዛቤሮ ልጁን ቀን በቀን ትሬኒንግ ሲሰራ ልምምድ ሲሰራ ስለሚያዩትና ያለውን ተፈጥሯዊ ብቃት ተጫዋቾቹ ስለሚረዱ አሞሪም እየተሳሳተ እንደሆነና እዛ ጋር ግትር የሆነ አስተሳሰብ እንዳለው በኮቢ ሜኖ ላይ እና ይሄ ግትርነቱ እነሱ ጋርም ሊመጣ እንደሚችል እና አሰልጣኙ ትክክለኛ ውሳኔ እየወሰነ እንዳልሆነ ተጫዋቾቹ ይረዱታል ማለት ነው። እና በኮቢ ሜኖ በደል ምክንያት ሌሎች ተጫዋቾችም አሰልጣኙ ላይ ጥያቄ ማንሳታቸው አይቀርም። ኢቨን ኢፍ እነሱ እየተሰለፉ ቢሆንም ቤተሰቦች እነሱ እየተሰለፉ ቢሆንም አሁን ካዛሚሮ ሰሞኑን እያደረገ ያለውን እንቅስቃሴ በአማካይ ክፍል ላይ ከኮቢ ሜኖ ጋር ተመልከቱ። ጎል ከተቆጠረ በኋላ እንዴት አድርገው ሁለቱ ተጫዋቾች እርስ በርስ ሰፖርት እንደሚደራረጉ ተመልከቱ። ደስታቸውን እንዴት አድርገው ሜዳ ላይ እንደሚገልጹ ተመልከቱ። ይሄ ማለት ካዛሚሮ መጀመሪያ ኮቢ ሜኖ ባለመሰለፉ ትክክል እንዳልሆነ የሆነ ሀሳብ አለው ማለት ነው። ትክክል አልነበርም፣ ከሱ ይሄ ልጅ መጫወት ነበረበት ብሎ ያስብ ነበር ማለት ነው። ለዛ እኮ ነው ኢንስታግራም ላይ ወጥቶ ኮቢ ሜኖን አፕሪሺየት ያደረገው ያደነቀው ማለት ነው። በግልጽ ነው ያደነቀው ኢንስታግራም ላይ ወጥቶ በጣም አስደናቂ ተጫዋች መሆኑን ኮቢ ሜኖ ዩናይትድ ተጫዋቾች ይነግሯቸዋል። ግን አሞሪም ሲያደርግ የነበረው ከሱ ይልቅ በብዙ ጨዋታዎች ላይ ኡጋርቴን ማሰለፍ ነበር ኡጋርቴን ማሰለፍ ነበር። አሁን እዚህ ጋር አያችሁ አሰልጣኙ ምን እያደረገ ነው ብለው ተጫዋቾች መጠየቅ ይጀምራሉ። ኡጋርቴ ተቀይሮ በገባባቸው ወይ አሞሪም ቋሚ አድርጎ ከኮቢ ሜኖ ይልቅ አሰልፎት እሱም ባስገባበት ጨዋታዎች በሙሉ ዩናይትድ ከዊኒንግ ፖዚሽን ተነስቶ ነጥቦችን አጥቷል፣ ተሸንፏል። ዩናይትድ ወይ ጎል ተቆጥሮበታል። ማኑዌል ኡጋርቴ ሜዳ ላይ ተቀይሮ በሚገባ ሰዓት ወይም ደግሞ ቋሚ ሆኖ በተሰለፈበት ሰዓት ምን ተፈጠረ? በፉልሃም ጨዋታ ዕለት ቤተሰቦቻችን ካሳሜሮ ጥሩ አድርጎ አማካይ ክፍሉን እየመራ ነበረ። ግን እሱ ከወጣ በኋላ የዩናይትድ የአማካይ ክፍል እንዴት አድርጎ እንደተከፋፈተና ፉልሃሞች ቶታሊ በጣም አደገኛ ቡድን የሆኑት ካሳሜሮ ከወጣ በኋላ ነው ማለት ነው። ኢቨን የፉልሃም ሁለተኛ ጎል ሲቆጠር በአግባቡ ለተጫዋቹ እንደው ከቨር በመስጠት መደረብ እንኳን አልቻለም ነበር ማለት ነው። ኡጋርቴ እና ስፔሶችን ሰጥቶት ነበር ማለት ነው። ልጁ በቂ የሆነ መምቻ ስፔስን አግኝቶ ነበር። ተንሸራቶ በኋላ ላይ በእግሩ ብሎክ ለማድረግ ጥረት አድርጓል። ግን በቦዲው መሸፈን ይችል ነበር ማለት ነው። እና ዩናይትድ 2 ጎል የተቆጠረበት ከገባ በኋላ ነው። ኡጋርቴ 2-0 እየመራ ነበር። ስለዚህ ኦልሞስት በቃ ሊሸነፍ ተቃርቦ ነበር ማለት ነው ማንቸስተር ዩናይትድ። አሁን ይህንን ተጫዋች ይህንን አማካይ ነው እንግዲህ አስበልጦ ሩበን አሞሪም ኮቢ ሜኖን ሲያስቀምጥ የነበረው ይሄን እንደው ህጋዊ የሆነና ሁሉም ሰው ሊቀበለው የሚችል ጀስቲፊኬሽን ልሰጡበት አትችሉም። ኮቢ ሜኖ ከማኑዌል ኡጋርቴ ያንሳል ብላችሁ እንደው የመከራከሪያ እንዳ እግር ኳስ ቤተሰቡን የምታሳምኑበት ምንም አይነት ነጥብ የላችሁም። እዛ ጋር ነው አሞሪም ሎስት ያደረገው ማለት ነው። እና እንዴት እኛ ደጋፊዎች እንደዚህ የታዘብን አስቡት። የኮቢ ሜኖን የግል ብቃት የሚያደርገውን ጥረትና በሩበን አሞሪም የሚፈጸምበትን በደል ተጫዋቾቹ ራሳቸው በደንብ አድርገው ያውቃሉ። አሁን ብሩኖ ፈርናንዴዝ ጋር ነው ቀጥታ ተጫዋቹ የሚፎካከረው ለቦታው ብሎ ሲል አንደኛ ምን ያህል አሰልጣኙ በጣም ጭፍን እንደሆነ ያሳያቸዋል። ምን ያህል ግትር እንደሆነ እግር ኳስ ላይ በተለይ በጣም ዘመናዊ በሚባል እግር ኳስ ላይ አንድን ተጫዋች በዚህ ጥላቻና በዚህ ፍጹም ይሄ ልጅን አላሰልፍም በሚል እልህ መጋባት ውስጥ ከእንግሊዝ ጋዜጦች ጋር እልህ በመጋባት ውስጥ ይሄ ግፊቱን እናንተ ስላላችሁ አይደለም እኔ የማሰልፈው ብሎ እንትን ልጁን ያለምንም የፕሪሚየር ሊግ ጨዋታ ጀማሮ ማስቀመጥ ይሄ ትዕቢተኝነት ነው። አሁን ከአሞሪም የተረዳሁት ትዕቢተኛ ነው እና ተጫዋቾች የሚያከብሩት አይነት አሰልጣኝ አይደለም። አሁን የገባኝ ማለት ነው ቤተሰቦቻችን። ምክንያቱም የተሳሳተ ግንዛቤ እንድንወስድ አድርጎናል። ኢቨን ተጫዋቾቻችንን ራሱ እንድንጠራጠር ነው ያደረገን። እንዴ እውነቱን እኮ ነው ሩበን አሞሪም ኮቢ ሜኖ የሆኑ ብቃቶች ላይ ችግር አለበት፣ እንደው ዘገምተኛም እኮ ነው ሲሮጥ ቅልጥፍና የለውም ብለን እንድናስብ ማለት ነው፣ እንድንጠራጠር ተጫዋቹ ብቃት ላይ ማለት ነው። እና አሁን እነኚህ ሁሉ ስህተቶች አሁን ለምሳሌ ብሩኖ ፈርናንዴስን ውሰዱ። ደግሞ የራሱ የሀገሩ ልጅ ነው ብሩኖ ፈርናንዴስ። ግን ብሩኖ ፈርናንዴስ ብዙ ጊዜ ደስተኛ አይደለም። ይሄ አሞሪም በነበረበት ሰዓት ሲያደርግ በነበራቸው ጨዋታዎች ላይ በተደጋጋሚ ጊዜ ብሩኖ ፈርናንዴስ ፋሽዋል ኤክስፕሬሽን አይተን
በተደጋጋሚ ጊዜ በቻናላችን ላይ እንዲሁ ራሱ አውርተንበታል። እዚህ ቦታ ላይ ብሩኖን ተመልከቱት፣ የፊት ገጽታውን ተመልከቱ። እየተበሳጨ ነው የሚጫወተው። በጣም በጥልቀት ወደኋላ ተመልሶ የአማካይ ክፍሉን እንዲረዳ አድርጎት እሱ ከሚፈልገው ከ10 ቁጥር ቦታ ላይ አፈናቅሎት ልጁን ነፃ ሆኖ በጣም በደስተኝነት የሚጫወትበትን ቦታ አፈናቅሎ እዛ ቦታ ላይ ሲያጫውተው ኮቢ ሜኖን የመሰለ ልጅ አስቀምጦ ብሩኖ ፈርናንዴዝ ፍጹም በውሳኔው ደስተኛ እንዳልነበረ ያስታውቃል። ግን መሰለፍ ስላለበትና እንደው መጫወት ስላለበት ተጫዋቹ የሚችለውን ነገር ሜዳ ላይ በሙሉ ያደርግ ነበር ብሩኖ። ምክንያቱም አሰልጣኙን መቃወም አይችልም፣ አልሰለፍም ማለት አይችልም። እስካሰለፈው ድረስ ብሩኖ የትም ብታሰልፉት ለመጫወት ጥረት ያደርጋል። ግን የብሩኖ ደካማ ጎን መከላከል እንደማይችል እናውቃለን። እስቲ ስንት ኳሶች እንደገቡበትና ዩናይትድ ነጥብ እንዳጣ በብሩኖ ፈርናንዴዝ ዲፌንድ አለማድረግ ምክንያት ዩናይትድ ወደኋላ ተመልሳችሁ ያጣባቸውን ነጥቦች ተመልከቱ። በቶተናም ጨዋታ ብሩኖ ፈርናንዴዝ ነው ማርክ ባለማድረጉ ምክንያት ተጫዋቾች አምልጠውት ጎል ዩናይትድ ላይ ተቆጠሩ። የብሩኖ ፈርናንዴዝ ችግር አይደለም፣ ያሰልጣኙ ነው። ተጫዋቹ የመከላከል ችግር አለበት። ስለዚህ የተጫዋቹ ትክክለኛ ቦታ ይሄ ዲፕ ፕሌይንግ ፕሌይሜከር ሳይሆን ተጫዋቹ 10 ቁጥር ቦታ ነው፣ ተፈጥሯዊ ቦታ ነው። በቃ እዛ ላይ ነው መሰለፍ እያለበት። አሁን እየተሰለፈ ነው፣ በደስተኝነት እየተጫወተ ነው ልጁ። አሞሪም ግን ምንድን ነው ያደረገው? ልጁን ከቦታው አፈናቅሮ ፍጹም ተጫውቶ በማያውቀው እንኳን ባለለም ፍጹም ባለመደው እና ለሱ ምቾት በማይሰጠው ቦታ ላይ እንዲሰለፍ ልጁን አደረገው ማለት ነው። ከዛ በኋላ እንግዲህ ብዙ ስህተቶች ብሩኖ ፈርናንዴዝ ሲሰራ ማርክ ማድረግ ሲያቅተውና ዩናይትድ ጎል ሲቆጠርበት ተመለከትን። ፕላስ ደግሞ ካሳሜሮ ከጎኑ ሌላ በጣም የሚያግዘው ረዳት የሆነ አማካይ የለው። ኡጋርቴ ነው እንደምታውቁት። ከዛ ዩናይትድ የአማካይ ክፍል በተለይ ቢጫወት በጣም ጥሩ 45 ደቂቃ ነው የሚጫወተው። ከዛ በኋላ በጣም ይከፋፈት ነበር ዩናይትድ ማለት ነው። ብሩኖም ይደክማል፣ ብዙ መከላከሉ ላይ ያግዘው። ካሳሜሮም ቢሆኑ የእድሜው ሁኔታ አለ። ኡጋርቴ ነው። አያቸው ዩናይትድ የአማካይ ክፍል ይዳከማል፣ ዩናይትድ ይከፋፈታል። በቃ ምን ምላሽ አሉ? ይሄ በቃ ቤተሰቦቻችን የምታውቁት ነገር ነው ማለት ነው። እና ይሄን ውሳኔ የወሰነው ካሪክ ትልቅ የሆነ የእግር ኳስ ጠበብት መሆን፣ የእግር ኳስ ሳይንስ ሊቅ ሆኖ የሆኑ ነገሮችን ማጥናት ለዚህ ምንም እንትን አይፈይድም። ቤተሰቦቻችን አዋቂ መሆንን አይፈልግም። እንደው የፈለገ ስለ እግር ኳስ 10 መጽሐፍ ማስተርስ የምታደርጉበትን መጽሐፍ ብታነቡ ይሄን ነገር ለመረዳት ምንም አይነት የዩኒቨርሲቲ ምሩቅ መሆን አያስፈልግም። ስለ እግር ኳስ ምንም አይነት የአሰልጣኝነት ኮርስ መውሰድ ራሱ አያስፈልግም። በቃ እሱ ያደረገው ማይክል ካሪክ ያደረገው ኦፍኮርስ አውቃለሁ። በጣም የሚገባውን ሁኔታ ውስጥ አልፎ የሚገባውን ፈተና ተፈትኖ ብቁ አሰልጣኝ ለመሆን በፕሪሚየር ሊግ ማሰልጠን ብቃት ያለው ትልቅ የሆነ አሰልጣኝ ነው ማይክል ካሪክ። ራሱ ትልቅ ለመሆን እየጣረ ያለ አሰልጣኝ። ሩበን አሞሪም ግን ነገሮችን በሙሉ ኮምፕሌክስ አደረገ፣ ከሪጂድነት አልፎ ማለት ነው። ማይክል ካሪክ መጣና ምንድነው ያደረገው? ዩናይትድ ቤት ውስጥ ነገሮችን በሙሉ በጣም ሲምፕል ነው ያደረጋቸው። ኮምፕሌክስ ማድረግ ይሄን ያህል አያስፈልግም፣ ቀላል ነው ያደረገው። ተጫዋቾች ቤት ቦታ ነው መጫወት ደስ የሚላቸው። ብሩኖ ፈርናንዴዝ 10 ቁጥር ቦታ ተቀምጥ፣ 10 ቁጥር ያው የብሩኖ ቦታ። አሁን እስቲ ብሩኖ ፈርናንዴዝ ምን እያደረገ እንደሆነ በዩናይትድ ቤት ተመልከቱ ቤተሰቦቻችን። ኮቢ ሜኖ የሚመቸው ቦታ የትኛው ነው? ከካሳሜሮ ጋር በአማካይ ክፍሉን መምራትና ከካሳሜሮ ጋር መጫወት መጣመር። አስቀምጣቸው ሁለቱን። ካሳሜሮም አጋዥ ያገኝ አሁን እዚህ ጋር በደንብ መከላከሉን ሊያግዘው የሚችል ብዙ ቀጠናዎችን ብዙ ኪሎ ሜትሮችን ሮጦ ሊሸፍንለት የሚችል የእሱን ደካማ ጎን ማለት ነው። አያችሁ፣ ሁለቱ ጥሩ ጥምረት ፈጠሩ። የዩናይትድ ባክ ስር የተባለውን ደግሞ ምንድነው ያደረገው? ቀድሞ ዩናይትድ የሚታወቅበት ወደ ባክ ፎር ነው፣ ወደ ባክ ፎር መለሰ ማለት ነው። ስለዚህ እዚህ ጋርም ማንቸስተር ዩናይትድ እንደ ቡድን ሲከላከሉ በጣም በጥሩ ሁኔታ መከላከል ቻሉ። በጣም የተረጋጋ ባክ ፎር ነው ዩናይትድ አሁን በዚህ ሰዓት ያለው ማለት ነው። ተፈጥሯዊ የሆኑ ፉልባኮች አሉት በግራም በቀኝ። መለሰው ሉክሾውን አሁን ጥሩ ነው። ስህተትም ሲሰራ እኮ እያየን አይደለም። ምክንያቱም ከጎኑ ሁለት ጥሩ ሴንተር ባኮች አሉ ማለት ነው። አንዱ በጥንካሬ እና በበልጠት፣ አንደኛው ደግሞ ተክለሰውነቱን ማጉየር ተጠቅሞ ኳሶችን መከላከል ይችላል ማለት ነው። አያች ዩናይትድን ወደ ባክ ፎር መለሰው። ከዛ በኋላ ነገሮችን በቃ ያደረገው ፊት መስመር ላይ ነው። ፊት መስመር ላይ ለማይክል ካሪክ አስቸጋሪ ነበር። ለመወሰድ የሚከብዱ ውሳኔዎችን ወስኗል። ሪስክ ወስዱ። እንደው ሪስክ ከተባለ ማይክል ካሪክ ያደረገው ፊት መስመር ላይ የወሰናቸው ነገሮች ናቸው። ለምን ብትሉ አማድ በግራ ተመላላሽ ቦታ ቢጫወት በጣም ጥሩ ነው። የግራ ፉልባክ አድርጎ መጠቀም ሳይሆን እሱን
የግራ ክንፍ አጥቂ አድርጎ ነበር እሱን ማሰለፍ የፈለገው ማይክል ካሪክ። ይሄ ትልቅ ውሳኔ ነው። ለምን ብትሉ ብሪያን ምቡሞ ደግሞ እዛው ተመሳሳይ ቦታ ላይ ስለሚጫወትና አሁን ፎርሜሽኑ ስለተቀየረ ቀኝ ዊንግ ባክ ቦታ ላይ ማለት ነው ቤተሰቦች፣ የቀኝ ዊንግ ባክ ቦታ ላይ አማድን መጠቀም አይችልም። አሞሪም ነው እዛ ቦታ ላይ ሲያሰልፈው የነበረው ማለት ነው። ስለዚህ ይህን ላድርግ ካለ ብሪያን ምቡሞን እዛ ጋር አማድ ቦታ ላምጣ ካለ ደግሞ አማድ ይቀመጣል። አማድን ማስቀመጥ ደግሞ በጣም ከባድ ውሳኔ ይጠይቃል። ስለዚህ ምንድነው ያደረገው? ብሪያን ምቡሞ የሚቀመጥ ልጅ አይደለም። እሱን ወደ ሐሰተኛ 9 ቁጥር ቦታ አመጣው። አማድን እዛው ቦታ ላይ ያደረገው። እዚህ ጋር ማን መስዋዕት ሆነ? ቤንጃሚን ሼሽኮ መስዋዕት ሆነ ማለት ነው። አሁን እያንዳንዱ አሰልጣኝ የራሱ የሆነ ጥሩ ነገር አለው፣ የራሱም የሆነ መጥፎ ነገር አለው። ይህን መረዳት መቻል አለብን ቤተሰቦቻችን። ይህን የትኛውም አሰልጣኝ ሁሉንም ተጫዋች ሊያስደስት አይችልም፣ ሁሉንም ደጋፊ ሊያስደስት አይችልም። አሞሪምም የራሱ ችግር ነበረው። አሁን ማይክል ካሪክም የራሱ የሆነ የሚጎዳቸው ተጫዋቾች ይኖራሉ። የሚጎዳ ሲል ቲሙን ለመጥቀም የሚያደርገው ነገር ነው። አክቹዋሊ ተጫዋቾቹን መጉዳት አይደለም፣ የመሰለፍ ዕድል የሚነክፋቸው ተጫዋቾች ይኖራሉ። ስለዚህ በዚህ በካሪካ ሆኖ ባመጣው አሰላለፍ ምናልባት መስዋዕት ሊሆን የሚችል ብዙ የመጫወት ዕድል ላያገኝ የሚችል ተጫዋች እዚህ ጋር አሁን ቤንጃሚን ሼሽኮ ይሆናል ማለት ነው። ምክንያቱም አማድም ብሪያን ምቡሞ መቀመጥ ስለማይችሉ በፍጹም መቀመጥ ያለባቸው ተጫዋቾች ስላልሆኑ ማለት ነው። ቤተሰቦች አያቸዋል። ከባድ የሆነው ውሳኔ የሚመስለኝ ፊት መስመር ላይ የወሰናቸው ውሳኔዎች ናቸው ካሪክ ያደረጋቸው። ሌሎቹ በጣም ሲምፕል የሆኑ ተፈጥሯዊ የሆኑ የትኛውም የእግር ኳስ ቤተሰብ ሊወስናቸው የሚችሉ ቀላል የሆኑ ውሳኔዎችን አድርጎ ነው ማለት ነው ቲሙን ማስተካከል የቻለው። አለቀ። ይሄን ነው ትልቅ ነገር ሩበን አሞሪም ሚስ አድርጎት የነበረው እና ሩበን አሞሪም ለስንብቱም ራሱን በራሱ ምክንያት እንደው በራሱ እጅ የራሱን አንገት አንቆ ከዩናይትድ አሰልጣኝነቱ እንዲሰናበት የሆነው ማለት ነው። አሁን ተመልከቱ፣ ቤንጃሚን ሼሽኮ በዩናይትድ ቤት ተቀይሮ ከገባ በኋላ ልጁ ምን ያህል ውጤታማ እንደሆነ እየተከፋ አይደለም። በሲቲ ጨዋታ ዕለት ቤንች አድርጎታል። ምክንያቱም ከነኛ ጨዋታዎች በፊት ተጫዋቹ 2 ጎሎችን አስቆጥሮ ጥሩ መነሳሳት ላይ ነበር። ሲቲ ጨዋታ ላይ ቤንች ያደረገው ተጫዋቹ አልተቃወምም ወይ ኢንስታግራም ወይ የሆነ ቦታ ላይ ወጥቶ አሰልጣኙ ላይ የሆነ ነገር ሪያክት አላደረግም። ፕላስ አሁንም አርሰናል ጨዋታ ዕለት ቤንች ያደረገው ምንም ተቃውሞ አላሰማም። ተግቶ መስራቱን ልምምድ መስራቱን ብቻ ነው የቀጠለው ማለት ነው። አሁንም እንግዲህ በፉልሃሙ ጨዋታ ዕለት የሚጠበቅ ነበር ቤንች ያደረገው። ተጫዋቹ ቤንችነቱን አምኖ ነው የተቀበለው። ግን ተቀይሮ በሚገባበት ሰዓት በአርሰናሉም በሲቲዩም ጨዋታ ዕለት በፉልሃሙም ጨዋታ ዕለት ጎል ለማስቆጠር ጥረት ያደርግ ነበር ልጁ። ምንም ቅሬታ ውስጥ አልገባውም። የሚሰጠውን ያቺ በጣም አጭር የሆነች የመጫወት ደቂቃ ተጫዋቹ በአግባቡ ለመጠቀም እና አሰልጣኙ ለማሳመንና ክለቡን ለመታደግ ጥረት ያደርጋል። ያም ነው ተሳክቶለት ሼሽኮ ተቀይሮ እንደገባ አንግል እንዲሁ ገኝቶበታል። በቴስታ የሞከራት ኳስ በኋላ ላይ ደግሞ ቡድኑን አሸናፊ ያደረገች በጣም ወሳኝ የሆነች እና ቤንጃሚን ሼሽኮ በእግር ኳስ እንደው ሕይወቴ እና ለዩናይትድ ከፈረምኩ ጊዜ ጀምሮ ፍጹም የማልመዋን ጎል ነው ያስቆጠርኩት፣ የህልሜ ጎል የሆነች ጎል ነው ሲል በወቅቱ ያደነቃት ማለት ነው ሼሽኮ። እና የሚገባው ተጫዋች በሚገባው በፈርጊ ታይም ወሳኝ የሆነች ተገቢዋን ጎል አስቆጥሮ በዛ መልኩ እሱም ሲደሰትና የቡድን አጋሮቹም ለሱ ጎል በዛ መልኩ ሲደሰቱለት ማየት በተለይ ጊዜ ምን ያህል መታደል ነው ቤተሰቦቻችን። በጣም የሚያስደስት ነገር ነው። ምክንያቱም ሼሽኮ ይገባዋል። መቀመጥ የሌለበት ልጅ ነው የተቀመጠው፣ ግን ደግሞ ምንም ማድረግ አይቻልም። ማይክል ካሪክም ይሄን ውሳኔ የወሰነው ወዶ አይደለም፣ በቃ መሆን ስላለበት ብቻ የወሰነው ውሳኔ ነው ማለት ነው። አያችሁ። ስለዚህ አሁን ይሄ ተጫዋች ጎሉን ካስቆጠረ በኋላ ምን ያህል ጠንካራ የሆነ የአእምሮ ሜንታሊቲ እንዳለው ሼሽኮ ያሳየበት ነው። የተጫዋቹ እንደው እኔ ስፈራ የነበረውና ምናልባት ትችቶች ከግራም ከቀኝም ሲመጡበት አንዳንድ ጊዜ ልጅ ስትሆኑ ገና 22 ዓመቱ ይሄ ልጅ እና እንኳን በ22 ዓመት አስቡት እስቲ ትልልቆቹ ሱፐርስታር የሆኑ ተጫዋቾች በ33 በ34 እንኳን ብዙ ነገር ያሳለፉ ተጫዋቾች ትችቶችን መቋቋም ይከብዳቸዋል። ይሄ ገና ታዳጊ የሆነ ልጅ ነው። በቃ ይጠፋል፣ እንዲህ ነው፣ የወጣበት ገንዘብ አለ፣ ደግሞ ትችት አለ። የ70 ሚሊዮን ፓውንድ ተጫዋች አይመስልም የሚለው ንግግር ከነ ጋሪ ኔቭል ሁሉ የሚመጣበትና ለተጫዋቹ የሚያይበት ወቅት አለ። ይሄ ነገር ግን ፌዝ አላደረገውም ልጁ። አያችሁ፣ ልምምድ ሲሰራ ተጫዋቾች በሙሉ ያደንቁታል። እንደ ቤንጃሚን ሼሽኮ ጥረት የሚያደርግና በጣም ለፍቶ የሚሰራ ተጫዋች እንደሌለ አማድ ነው ከፉልሃም ጨዋታ በኋላ እንኳን የተናገረው። ቤተሰቦቻችን በጣም ጠንክሮ ነው ልምምዱን የሚሰራው፣ በጣም በፍቅር ነው በፓሽን ነው የሚሰራው እና የሚሰጡት ትችቶች በሙሉ እሱን
ወደኋላ አላስቀሩትም። ይበልጥ ኤክስትራ የሆኑ የልምምድ ጊዜዎችን እየወሰደ የጎል ማግባት ብቃቱን ለማሻሻል እንደው ፍጥነትና ቅልጥፍናውንም ለማሻሻል እንዴት አድርጎ መስራት እንዳለበት በጣም ቆይቶ ነው በካሪንግተን የተባለው ተጨማሪ ኤክስትራ ልምምዶችን የሚሰራ ልጅ ነው። እንደውም የሚከብድ ሹት የማን ነው ተብሎ ሴላሚ ሲጠየቅ የቤንጃሚን ሼሽኮ ነው ያለው። ቤተሰቦች ወደ ዩናይትድ ከመምጣቱ በፊት በአርቢ ሌipzig እያለ ሲመታቸውና ሲያስቆጥራቸው የነበሩ ኮሶች ሮኬቶች ነበሩ። እና እኔ የምናፍቀውን አይነት ጎል ነው በኦልድ ትራፎርድ እንዲሁ ያስቆጠረው። ከቤንጃሚን ሼሽኮ የምጠብቀው አይነት ጎል ነው ያስቆጠረው። አሁን እንደውም ልጁ በዩናይትድ ቤት ይሳካለታል ብዬ ካሰብኩት በፍጥነት በላይ እየተሳካለት የመጣና እንደውም ሲዝኑ ሲያልቅ ልጁ በጣም በጥሩ ብቃት ላይ ሲዝኑን ሊያጠናቀቅ የሚችልበት ፎርም ላይ ነው ልጁ የሚገኘው እና ለሼሽኮ የዩናይትድ ተጫዋቾች ደስተኛ የሆኑት በዚህ ምክንያት ነው። ልጁ በጣም ስለሚለፋና ይሄንን ነገር ልምምድ ላይ ስለሚታዘቡ ነው እና የሚገባውን ጎልና የሚገባውን ክብርና እንዲሁ የሚገባውን ተጫዋቹ የብቃቱን ያህል ደጋፊዎች እንደሚጠብቁት መስጠት ስለቻለ ሁሉም ተጫዋቾቻችን በሱ ጎል ማስቆጠር ምክንያት ፍጹም ደስተኛ ነበሩ ማለት ነው። ለዛ ነው አማድ ሼሽኮ በጣም ጠንክሮ የሚሰራ ልጅ ነው ልምምድ ወቅት ላይ። ለዚህ ነው በጣም ደስ ያለኝ እሱ ጎል በማስቆጠሩ ብሎ እንዲሁ የተናገረለት። ለዛም ነው ራስመስ ሆይለንድ እሱ ከለቀቀ በኋላ ወደ ናፖሊ ታውቃላችሁ፣ እኔ በጣም ያሳዝነኛል። ሆይለንድ ተመሳሳይ የሆነ ልፋት ለፍቷል በዩናይትድ ቤት እንዲሳካለት፣ ግን እሱ ከሄደ በኋላ ደግሞ የቤንጃሚን ሼሽኮ በኦልድ ትራፎርድ ያን ጎል ማስቆጠር ተመልክቶ እሱ ሁሉ ሳይቀር በኢንስታግራም ላይክ አድርጎለታል። ሆይለንድም አሁን አፕሩቭ አድርጎታል ማለት ነው። ልጁ ብዙዎች እየወደዱት ነው። ዲሚተር ቤርባቶቭ ምን ብሎ ተናገረ መሰላችሁ? ጨዋታው ካለቀ በኋላ ማይክል ካሪክ ለቤንጃሚን ሼሽኮ እንድረዳው እንደው ምን ማድረግ እንዳለበት ሙቭመንቱ ላይ ተጫዋቹን እንዳግዘው ጋብዞኛል ወደ ኦልድ ትራፎርድ ወደ ካሪንግተን ናና ተጫዋቹን ምከርልኝ እና ናና እስቲ የሆነ ነገር አድቫይስ አድርገው የሚል ጥሪ ግብዣን አቅርቦልኝ ይሄን ግብዣ ተቀብያለሁ ብሏል ቤርባቶቭ። ካሪክ ከቤንጃሚን ሼሽኮ ጋር ንግግር እንዳደርግ ወደ ኦልድ ትራፎርድ ጠርቶ ነበር አለ። በቦታ አያያዙና ጎል ፊት በሚያደርገው ውሳኔዎቹ መልካም የሚባል ንግግሮችን አድርገናል። እሱ ንጹህ 9 ቁጥር ነው፣ በዩናይትድም ትልቅ ተስፋ እንዳለው አይቻለሁ ብሏል። እና እኔ ይኸውላችሁ እነ ፖል ስኮልስን እሞክሰው አንድ ምክንያት በዚህ ነው። ለምን ፖል ስኮልስ በዩናይትድ ቤት ውስጥ እነኛ ምርጫማ የሆኑ አስተያየቶችን ከመስጠት ይልቅ ለኮቢ ሜሎ አማካይ ነው አይደል? እሱ እንደውም የተወሰኑ የፖል ስኮልስ የሚመስሉ ፓሶች አሉት። በጣም ጥሩ የሆነ ሙቭመንት አለው ኮቢ ሜሎ። አሁን ለፖል ስኮልስ የሚጠቅመው አላቅም፣ በውስጥ አውርቶት ሊሆን ይችላል። እዚህ ጋር መደብደብ አልችልም ቤተሰቦቻችን። እና እንደውም እኮ እኔ በ19 ዓመቴ እንደ ኮቢ ሜኑ አልነበረም ስጫወት የነበረው። ስለዚህ እሱ ከኔ በእድሜ ማለት ነው 19 ዓመቴ በነበርኩ ሰዓት ከማደርገው እንቅስቃሴ ፍጹም የተለየ የተሻለ ተጫዋች ነው ብሎ አድንቆታል። አሁን ከፖል ስኮልስ የምጠብቀው እኔ እንደዚህ አይነት ምክር ነው። ከአሰልጣኙ ተጋብዞ ይሁን ብቻ በግልም ይሁን ሜኑ ራስህን ለማሻሻል እንዲህ ማድረግ አለበት እንዲህ ብታደርግ ብሎ ስኮልስ ቢመክረው። አሁን እዚህ ጋር ቤርባቶቭ ዩናይትድ ሌጀንድ ነው አይደል? አያችሁ ግብዣውን ተቀበለ የካሪክን። ከዚህ በፊትም ሳይጋበዝ እኮ ሲያወራ ነበር በአሞሪም ሰዓት ትዝ ካላችሁ። አሞሪም በነበረበት ሰዓት ለቤንጃሚን ሼሽኮ ምክር ሲሰጠው ነበር በሆኑ አስተያየቶች ላይ ማለት ነው። ቤተሰቦቻችን አንተ ሰልፊሽ መሆን አለብህ፣ ብዙ ጊዜ ተጫዋቾች ላይ ሁሉ መጮህ አለብህ። አጥቂ እስከሆንክ 9 ቁጥር ተጫዋች እስከሆንክ ድረስ ሶፍት አትሁን፣ ተቆጣቸው፣ ኳስ ለምንድነው የማታቀብሉኝ ብለክ ሜዳ ውስጥ አንባርቅባቸው ብሎ ነው ሲመክሮ የነበረው ቤርባቶቭ። ካስታወሳችሁ አሞሪም በነበረ ሰዓት ልጁ ፖቴንሻል እንዳለው አይቷል። ያኔ የሚጎለውን ነገርም በደንብ አድርጎ ቤርባቶቭ ጠንቅቆ ያውቅ ነበር። አሁን ካሪክ መጣ ደግሞ ካሪክ ና ብሎ በይፋ ግብዣ ያቀረበለት በጣም ስማርት ነው ካሪክ። እውነት ለመናገር ይህን ካደረገ እንደው ነግሮናል ቤርባቶቭ አድርጓል ብሎ በጣም ስማርት የሆነ አሰልጣኝ ነው ማለት ነው። እኔ ወደድኩት በጣም ናና እስቲ አስተምረው ንገረው፣ የሆኑ ነገሮች ንገረው አለው። አያችሁ መጥቶ ደግሞ ካሪንግተን ላይ የሆኑ ከሱ ተሞክሮች ብዙ ነገር እንደነገረው በጣም እርግጠኛ ነኝ። ልጁ የተለወጠው ዝም ብሎ አይደለም። አያችሁ የተነሳሳው ልጁ ዝም ብሎ አይደለም። ኮንፊደንሱ እየመጣ ነው። በጣም ኮንፊደንሱን እያዳበረ ነው። ይሄ ነገር እየተደጋገመ ምክሩም እየተደጋገመ ሙከራውም እየተደጋገመ በራስ መተማመኑም እየተደገመ ጎሎችንም ማስቆጠሩን እየቀጠለ ሲሄድ ልጁ እኛ የምንፈልግበት ይሄ ያሰብነው የዝላታን አይነት ሌቭል የአጥቂ መስመር ተጫዋች ከቤንጃሚን ሼሽኮ እመኑኝ እናገኛለን። ቤተሰቦች እንደ ልጁ ጥረት አሁን እየተደረገለት እንዳለው ድጋፍ በቃ ትክክለኛ የሆነ ትራክ ላይ ነው የሚገኘው ሼሽኮ እና እኔ በተለይ ሼሽኮ ያችን የማሸነፊያ ጎል በማስቆጠሩ
እጅግ በጣም ነው ደስ ያለኝ። ብዙ ሲተችም ስለነበረ ልጁ እና ይሄ ትችት ደግሞ ስላልገደለው እና አሁን ተገቢ የሆነ ሰፖርት በዙሪያው ስላሉ ማለት ነው። እኔም ለነ ለነ ኮቢ ሜይኖ የምጠብቀው እንደዚህ አይነት ሰፖርት ነው። የቀድሞ ተጫዋቾቻችን ሌጀንዶቻችን እንዲያደርጉ ማለት ነው እና ይሄን ከባለፉት ጨዋታዎቻችን እንደው የታዘብነው ነገር ነው። ምናልባት ስለ ኮቢ ሜይኖ ወደፊት እናወራበት ይሆናል። አሁን ለእንግሊዝ ብሔራዊ ቡድን ለመጫወት በነገራችሁ ላይ ኮቢ ሜይኖ ተፎካካሪ ሆኗል። ተመልሶ ሊጠራ ይችላል የሚል ወሬ ያለ ቶማስ ቱኸል ሁሉ ይህን ተጫዋች ኮንሲደር ሊያደርጉት እንደሚችሉ እና ወደ ዓለም ዋንጫው ይዘውት ሊሄዱ እንደሚችሉ ነው እየተገለጸ የሚገኘው። ትልልቅ ፐንዲቶች ሁሉ ሳይቀር ከእንግሊዝ ቱኸል ኮቢ ሜይኖን ወደ ዓለም ዋንጫው ይዞ የማይሄድበት ምክንያት ምንድን ነው? ይህን ተጫዋች ሊመለከተው ላይ ይገባል ብለው በ3 ጨዋታ ብቻ ቤተሰቦቻችን እኔ እንደው እዚህ ቻናል ላይ ተናግሬዋለሁ። በሩበን አሞሪም ዘመን ኮቢ ሜይኖ እንግሊዝ ብሔራዊ ቡድን መጫወትን ለዓለም ዋንጫ ላይ ተሳትፎ ማድረግን ፍጹም ይሄ በቃ የሚሆን ነገር አይደለም ብዬ እንዲሁ ደምድሜ ነበር። ኢቨን የሚሆን አልመሰለኝ ቤተሰቦቻችን። በዚህ በጣም አጭር በሆነ ጨዋታ ውስጥ ግን አሁን ኮቢ ሜይኖ ያሳየውን ብቃት ተከትሎ ለእንግሊዝ ብሔራዊ ቡድን እንዲሁ በድጋሚ ለመጠራትና ወደ ዓለም ዋንጫው ለመሄድ ተጫዋቹ እጩ ሆኖ ሳይና ስመለከት ስሰማ በጣም ነው ያስገረመኝ ምን ያህል እግር ኳስ በፍጥነት እንደሚቀየር። የሩበን አሞሪም ከዩናይትድ ቤት መሰናበት ለኮቢ ሜይኖ ምን ያህል ብሩህ የሆነ የእግር ኳስ ህይወት እየፈጠረለት እንደሆነ ብዙ ነገሮችን እየከፋፈተለት እንደሆነ መረዳት ትችላላችሁ። ስለዚህ ወደ እንግሊዝ ብሔራዊ ቡድን እንደው ተመልሶ ወደ ዓለም ዋንጫው ይሄዳል ብዬ ልጁ እያሳየ ባለው ብቃት በእርግጠኝነት ባልናገርም ግን ግዴታ ቶማስ ቱኸል ቁጭ ብሎ ሊያስብበትና ሊመለከተው የሚገባ ተጫዋች መሆኑን እንዲሁ በቀላሉ ሊያልፈው ሊዘለው ስኪፕ ሊያደርገው የሚችል ተጫዋች አለመሆኑን ነው እየተረዳሁት ማለት ነው። ኮቢ ሜይኖ እኔም ለሱ ደስተኛ ላይ ለሴሽኮም ለኮቢ ሜይኖም አሞሪም የተሳሳተ አሰልጣኝ መሆኑን ፕሩፍ ስላደረገ እኔ በጣም ደስተኛ ነኝ። እንደ ሩበን አሞሪም የዩናይትድን ያለፉት ጨዋታዎች ቁጭ ብሎ ቤቱ ከባለቤቱ ጋር ሆኖ ሲመለከት የሚጸጽተው ነው የሚመስለኝ። እውነት ለመናገር ፍራንክሊ ቤተሰቦች የሚጸጽተው ይመስለኛል። በቃ ስህተት እኮ የሚባንን ነው የሚመስለኝ። ዩናይትድ ቤት የነበረበትን ሪጂዲቲ እንዴት አድርጎ በጣም ተጫዋቾችን ሲገል እንደነበር በመጥፎ ውሳኔዎቹ ምክንያት ዩናይትድን ብዙ ነጥቦችን ሲያሳጣ እንደነበር እና ተጫዋቾችም ከልባቸው ለሱ እየተጫወቱ እንዳልነበር እና አሰልጣኙ እየሄደ ያለበት መንገድ ትክክል እንዳልሆነ የሚረዳ እና የሚጸጽት ፕላስ ደግሞ ከዩናይትድ አሰልጣኝነቱ ብዙ ነገሮችን ወደፊት ጥሩ ነገር እንዲገጥመው እመኛለሁ ፐርሰናሊ ለአሞሪም እና ብዙ ነገሮችን ከዩናይትድ አሰልጣኝነት ህይወቱ እንደሚማር ነው አሞሪም የምረዳው። ዋናው ትልቁ ነገር ግን ዩናይትድ አሁን ማሸነፉ 3 ነጥብ መያዙ ነው። አሞሪም አይደለም ትልቁ ጉዳያችን። ወደ አውሮፓ ሻምፒዮንስ ሊግ ለመግባት ጥሩ የሆነ ፖዚሽን ላይ ተቀምጠናል። ከአርሰናል 12 ነጥብ ነው ርቀን እያለ ነው። አሁን ከአስቶን ቪላ ጋር ያለን የነጥብ ልዩነት 5 ብቻ ነው የሆነው። ቤተሰቦቻችን በጣም ቀርበናቸዋል። አይ ቲንክ ከሲቲ ጋር የ6 ነጥብ ልዩነት አለን። ስለዚህ ሁለተኛ ከ2 እስከ 4 ያሉ ቦታዎች አሁንም ክፍት ናቸው ማለት ነው። እስከ 5ም ያሉ ቦታዎች አውሮፓ ሻምፒዮንስ ሊግ የሚያሳትፉ በጣም ጥሩ የሆኑ ዩናይትድ ሊያጠናቅቅባቸው የሚችሉ ደረጃዎች ናቸው። አናቅም። የፕሪሚየር ሊጉ ዋንጫ ተፎካካሪነት ገና ነው፣ የተረጋገጠ አይደለም። ግን ተስፋ እንዲሁ ልሰጣችሁ አይደለም። ግን ከዚህ በኋላ ዩናይትድ የሚያደርጋቸው ተከታታይ ጨዋታዎችን ተመልከቱ። ቀጣይ ከቶተንሃም ጋር ነው በኦልድ ትራፎርድ። ይሄን ጨዋታ ለማሸነፍ አይ ቲንክ ዩናይትድ በጥሩ ዝግጅት የሚመጣ ይመስለኛል። ምክንያቱም ቶተንሃም እንደ ከወገብ በታች ያለ ቲም ታይቶ የሚንቁት አይነት ቡድን አይደለም። ተጫዋቾቻችን ትልልቅ ጨዋታዎች ላይ የሚያሳዩን ነገር አለ። በኦልድ ትራፎርድ ያንን ነገር ይደግማሉ ብዬ ነው ማስበው። በበቂ ዝግጅት ቶተንሃምን እንደሚያሸንፉ ነው የምተማመነው። ይሄ አንዱ ነው። ይህን ጨዋታ ካሸነፉ ደግሞ ያ ፀጉሬን እንደው አልቆረጥም ዩናይትድ 5 ተከታታይ ጨዋታዎችን ካላሸነፈ በስተቀር ብሎ ያለው የዩናይትድ ደጋፊ ፀጉሩን ሊቆረጥ የሚችልበት ጊዜ በጣም ቅርብ እንደሆነ ነው የምረዳው። ቶተንሃምን የምናሸንፍ ከሆነ ከዌስትሃም ጋር አዌ ነው የምንጫወተው። ያ ጨዋታ ደግሞ አይ ቲንክ በማይክል ካሪክ የአሰልጣኝነት ዘመን በተለይ ከትንንሽና መጥፎ ብቃት ላይ ያሉ ቡድኖች ጋር ስንጫወት አዌ ወተን ስንጫወት እንግዲህ ምን አይነት ቡድን ያሳየናል የሚለውን ከዌስትሃም ጋር በደንብ አድርገን የምንገመግምበት ግን ዩናይትድ ሊያሸንፈው የሚችለው የማሸነፍ ከፍተኛ የሆነ ሃይ ፕሮባቢሊቲ ይዞ ጨዋታውን የሚያደርግበት የለንደን ጨዋታ ይሆናል ማለት ነው እንግዲህ ለዩናይትድ እና
ዩናይትድ እነኚህን ጨዋታዎች የማሸነፍ አቅም አለው። ተከታታይ ሁለቱን ጨዋታዎች ብቻ አይደለም። በተለይ ቶተንሃምን ካሸነፈ ዌስትሃምን ለማሸነፍ ይበልጥ ይነሳሳል፣ ነገሮች ቀላል ይሆናሉ የሚል እምነት አለኝ። ተከታታይ ከነሱ በኋላ የምናደርጋቸውም ጨዋታዎች ልናሸንፋቸው የምንችላቸው 3 ነጥብ ልናገኝባቸው የምንችላቸው ጨዋታዎች ነው የሚመስሉት በወረቀት ቤተሰቦቻችን በወረቀት እነሱን ወደፊት አብረን እንግዲህ እያየን አንድ በአንድ ጨዋታዎችን የምንመለከት ነው የሚሆነው። ወደ ሌሎች አጠር አጠር ያሉ እንደው ትላንት የተነሱ ዛሬም የተሰሙ መረጃዎች አሉ። እነሱን ላድረሳችሁ። የሴኩ ኮኔ ጉዳይ አሁን ኦፊሻል ሆኗል። ኢኔዮሶች አንድ የገዙት ክለብ አለ፣ ላውሳኔ ስፖርት ተብሎ ይጠራል። ይሄ ክለብ እንግዲህ የዩናይትድ ተጫዋቾችን በመውሰድ አንዳንድ ያስፈርማቸው ተሰጥኦ ያላቸው ተጫዋቾች አሉ። እነሱን ማስፈረሙን ቀጥሏል ማለት ነው። አሁን አይ ቲንክ ሁለተኛው ተጫዋች ይመስለኛል። አንድ ተጫዋችም እንዲሁ ከፈረንሳይ ያስፈረም ነው። አጥቂ እዛው ላውሳኔ እየተጫወተ ነው የሚገኘው። ሴኩ ኮኔ ጥሩ ተስፋ የሚጣልበት ተጫዋች ነበር በዩናይትድ። እንደውም ዋናው ቡድን ውስጥ ተቀላቅሎ በአንዳንድ ጊዜ ልምዶችን ሲያደርግ ቆይቷል። በጣም ተስፋ ያለው ልጅ ነው፣ ግን ለእድገቱ ግዴታ ወደ ውጪ ወጥቶ መጫወት አለበት ተብሎ ነው ከእንግሊዝ ውጪ በውሰት እንዲሰጥ የሆነው እና ለስዊዘርላንዱ ላውሳኔ ስፖርት አሁን በውሰት ተሰጥቶ በይፋ በተጫዋቹ ተቀላቅሏል ማለት ነው። እነሱን እንደው የ21 ዓመቱን የዩናይትድ ቡድን ካነሳን በዚሁ አንድ ነገር ልንገራችሁ፣ ትላንት ስላስታወስኩት ነው። ሌሲ ትላንት ሃትሪክ ሰርቷል። የዩናይትድ የፕሪሚየር ሊግ 2 ጨዋታ ላይ ዩናይትድ 21 ዓመት በታች ቡድን ነው እንግዲህ ትላንት ባደረገው ጨዋታ ዌስት ብሮምን ሲያሸንፍ ጨዋታውን ያጠናቀቀው በሌሲ ሃትሪክነት ነው ማለት ነው። ሃትሪክ ሰርቶ እሱ ዩናይትድ በሰፊ የጎል ልዩነት እንዲያሸንፍ ጠረድቷል። ከፉልሃም ላይ 2 ጎል አስቆጥሯል። ብራይተንም ላይ 1 አስቆጥሯል። ከባለፉት 3 ጨዋታዎቹ ተጫዋቹ 6 ጎሎችን ነው ማስቆጠር የቻለው። ሃትሪኩን እየሰራው ደግሞ በ54 ደቂቃ ውስጥ መሆኑ ነው ማለት ነው። እንግዲህ የተጫዋቹን ሃትሪክ ልዩ የሚያደርገው እንደው እግረ መንገዴን እንዲሁ ልንገራችሁ ብዬ ነው። የማንቸስተር ዩናይትድ የጥር የዝውውር መስኮት ትላንት በተመለከታችሁት መልኩ ምንም ተጫዋችን ሲያስፈርም በይፋ ተዘግቷል። ይሄ ለበርካታ የዩናይትድ ደጋፊዎች እንደው ክለቡ ምን እየሰራ ነው ብለው ጥያቄ እንዲያነሱ ያደረገ ነው እና ክለቡ አይ ቲንክ አሁን ባሉት ተጫዋቾች ደስተኛ ይመስለኛል። ምክንያቱም ትልልቅ የሆኑ ዝውውሮች አሁን ሊፈጸሙ አይችሉም። ጥር ላይ ክለቦቻቸው እነኚህን ትልልቅ ዩናይትድ የሚፈልጋቸውን ተጫዋቾች ለመሸጥ ፈቃደኛ ባለመሆናቸው ክለቡ የሚፈልገው ተጫዋች ደግሞ ብሩኖ ኔቬስ በአልሂላል የቀረበለትን አዲስ ኮንትራት ፈርሞ እዛው ለመቆየት ስለወሰነ ይመስለኛል እንደው ችኮላና ለጊዜው ቀዳዳ የመድፈኛ ዝውውሮችን መፈጸም ክለቡ ያልፈለገ የሚመስለው በዛ ምክንያት ዘሎታል ይሄን የዝውውር መስኮት። ስለዚህ ሙሉ ትኩረታቸው አሁን የዩናይትዶች ሰመር ላይ ይሆናል ማለት ነው። በዝውውር መስኮቱ ተጫዋቾችን ለማስፈረም ሰመር የዝውውር መስኮትን እንደ ትልቅ የክለቡን ደካማ የሆኑ ቦታዎች ለመሸፈን ጥረት የሚያደርጉበት ትልቅ የዝውውር መስኮት ይሆናል ተብሎ ነው እየተጠበቀ ያለው። በዩናይትድ የቀጣይ ክረምት የዝውውር መስኮትን በተመለከተ ዴቪድ ኦርንስተን ከስካይ ስፖርት ጋር ቆይታ አድርጎ ነበር ቤተሰቦቻችን እና የዩናይትድ የሰመሩ የዝውውር መስኮት ሰዎች እንደሚያስቡት ግን በጣም ክሬዚ ይሆናል ተብሎ አይጠበቅም ብሎ ነው ያለው እና እዚህ ጋር ለማስጠንቀቅ ሙከራ አድርጓል። እንደው ክሬዚ ሲል እሱ መግለጽ የፈለገበት መንገድ ልክ የሊቨርፑል አይነት 500 ሚሊዮን ፓውንድ አውጥቶ ተጫዋቾችን የማስፈረም በገፍ አይነት የዝውውር መስኮት ላይሆን ይችላል ብሏል። ምክንያቱም ክለቡ አማካይ ክፍሉን ብቻ አይደለም ማጠናከር ያለበት ሌሎች ቦታዎችንም ላይ ተጫዋቾችን ለማምጣት ጥረት ያደርጋል። ለምሳሌ በግራ ክንፍ ቦታ ላይ ብሏል። እንዲሁም ቡድኑ ተከላካይ ይፈልጋል ሲል ነው በ3 ቦታዎች ላይ ተጫዋቾችን ለማስፈረም ጥረት እንደሚያደርግ ተአማኙ ጋዜጠኛ ለስካይ ስፖርት የተናገረው። የአማካይ ክፍሉን ማስጠናከር የክለቡ ቀዳሚ የሆነ የዝውውር አጀንዳ ነው ብሏል። ምክንያቱም ካሳሚሮ እንደሚለቅ አሁን ተረጋግጧል። ስለዚህ ኢሌት አንደርሰን፣ ዋርተን እና ካርሎስ ባሌባ ወደ ክለቡ እንዲመጡ የተያዙ ተጫዋቾች ናቸው ሲል ነው እሱ የተናገረው። አይ ቲንክ እዚህ ጋር ከ3ቱ አማካዮች ዩናይትድ 2ቱን ያስፈርማል ተብሎ ቢጠበቅም ግን ዴቪድ ኦርንስተን ለካሳሚሮ ምትክ ብሎ 3ቱን ተጫዋቾች እንደ አንድ አማራጭ አድርጎ ወሰዳቸው።
እንደሱ ገለጻ ከሆነ ከሶስቱ አንዱ ካሳሜሮን ለመተካት ወደ ማንቸስተር ዩናይትድ ይመጣሉ እንደማለት ነው። በሌፍት ሳይድድ አታኪንግ ሮል ወይም በዛ ቦታ ላይ ደግሞ ሴሜኖን ሊያስፈርሙ በፈለጉበት ቦታ ላይ ማለት ነው ዩናይትዶች አሁንም በቀጣይ ክረምት ላይ ተጫዋቾችን ለማምጣት ጥረት ያደርጋሉ ብሏል። ምክንያቱም ራሽፎርድ ይለቃል ክለቡን፣ ሳንቾ ቢሆን ኮንትራቱን አጠናቆ ከዩናይትድ ስለሚወጣ በግራ የአጥቂ ቦታ ላይ ተጫዋቾችን ለማምጣት አቅዷል ሲል ነው አንዱ ትልቁ ቦታ ይሄንን የገለጸው። በተከላካይ ቦታ ላይ ደግሞ ሃሪ ማጓየር በክለቡ ቆይታው የተረጋገጠ አይደለም። ኮንትራቱ ሊያበቃ ነው። ተጫዋቹ ኮንትራቱን የማራዘም ንግግር ላይ እንደሆነ ይታወቃል። ግን እስካሁን ድረስ ይቆይ ወይንስ ደግሞ ይሄ ተጫዋች ይልቀቅ የሚለው ላይ የክለቡ ሰዎች ውሳኔ አልደረሱም። የተረጋገጠ አይደለም። ግን ይሄ ልጅ ቢቆይም ከክለቡ ቢለቅም ዩናይትዶች አንድ ሴንተር ባክ ለማምጣት ጥረት ያደርጋሉ ብሏል። ዋነኛው ደግሞ ትልቁ ጉዳይ ክለቡ ማንን አሰልጣኝ አድርጎ ይቀጥራል የሚለው ነው። አይታወቅም። ምናልባት ማይክል ካሪክ የክለቡ አሰልጣኝ ሆኖ በዩናይትድ የሚቀጥልበት እድል ሊኖር ይችላል። ይሄም አይሆን ከሆነ ደግሞ ዩናይትድ የዝውውር እንደው በአቅጣጫ ለውጥም እንዲሁ ሊያደርግ ይችላል ማለት ነው። እንደሚመጣው አሰልጣኝ ይወሰናል። ለምሳሌ ማይክል ካሪክ የዩናይትድ ቋሚ አሰልጣኝነት ከተሰጠው እንደ ሄክኔ የመሳሰሉ ተጫዋቾች ከሚድልስብሮ የአማካይ ቦታ ተጫዋች ነው ሊያመጣ ይችላል ማለት ነው። እሱ የተለየ ኢላማ ይኖሯል። በዩናይትድ የሚቀጠረው አዲስ አሰልጣኝም የተለየ የዝውውር ኢላማዎች ሊኖረው ይችላል። ክለቡም የያዘው የረዥም ጊዜ ዝውውር ኢላማዎች አሉት። ስለዚህ እነኚህ ሁሉ ነገሮች ነው ሲደማመሩ የዩናይትድን ቀጣይ የክረምት የዝውውር መስኮት እቅዶች ሊያፋልሱ ሊያድሱም የሚችሉ እና ተለዋዋጭ እንዲሆን ሊያደርጉት የሚችሉ እንደሆኑ ነው በተአማኙ ዴቪድ ኦርንስተን ለስካይ ስፖርት ጋዜጣ የዘገበው ማለት ነው። ቤተሰቦች እንግዲህ እነኚህን ይመስላሉ ለዛሬ ያስኩላችሁ ዜናዎች። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ነገ እንገናኛለን። ሰላሙን ባይ